ሰው ዛሬ ቢወድህ ነገ ይጠላል። ያጣውን ማን ይወደዋል? እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። አንተ ወቱ መስዋዕት ታውሳለሁ ልጅ ሆኜ HIV ኤድስ የሚባል በሽታ እዚህ ከተማችን ውስጥ ገብታ ኢትዮጵያ ውስጥ ገብታ አስታውሳለሁ። በጣም ጥቂት ወጣቶች በተያዙ ጊዜ ሰውነታቸው ሲቆሳስል ጊዜ ወዲያው ራሳቸውን ማጥፋት ጀመሩ። አስታውሳለሁ ልጅ እያለሁ። ግን ይገርማችኋል፣ ጥቂት የታገሱ ጥቂት ቀን የሰጡ ለእግዚአብሔር እድል ፈንታ የሰጡ በጣም ብዙዎች በሕይወት ተረፉ። እነዛ ደንግጠው ራሳቸውን አጠፉ፣ ተቁነጠነጡ፣ ትዕግስት አጡ። ዛሬስ ብዙዎቹ ከበሽታው አርፈዋል፣ ወልደው ከብደዋል። የጠወለገው ለምልሟል ሰውነታቸው። ለምን? ብዙዎች ራሳቸውን አንቀው ገደሉ፣ ብዙዎች ግን ታገሱ፣ ጸንጠው በቃ ተሳቀውም ቢሆን ቀን አሳለፉ፣ ቆስለውም ቢሆን ይኸው ተፈወሱ። በዓይን ያየሁትን ነው። ብዙዎች ግን ራሳቸውን ቀጠፉ። ምን ማለት ነው? ቀን የሚያመጣውን አታውቁም። ታገሱ። ዛሬ እንደ ጨለማ አይቀርም። ዛሬ እንደወደቃችሁት አይቀርም። ዛሬ ልትዋረዱ ትችላላችሁ። የተዋረዳችሁት ነገር ነገ ሊያከብራችሁ ይችላል። እፈሯ። በእግዚአብሔር ፊት ከምታፍሩ በዓለም ፊት አታፍሩ። ተሳቀቁ። ኃጢአት ከሆነ እንደ ቅጣት አትቆጥሩትም። ለራሳችሁን ትሰቅላላችሁ። ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ታይቷል ማለት ነው። ራስን የምታጠፋ ከሆነ ራስን ማጥፋት ችግርህን ማጥፋት ሳይሆን ህልውናህን እንደሚያጠፋ ረስተዋል ማለት ነው። ህልውናህን ሳይሆን ችግርህን ለማጥፋት ልክ ተነሳ፣ ጸልይ፣ ስራ፣ አትተኛ። ኃጢአት ካልሆነ በቀር ምንም ነገር ስራ። አንድ ሰሞን ፋሽን ሆኖ በዚህ በማህበራዊ ሚዲያ ብንሄድ ይሻለናል እያሉ ወጣቶች አሁን ምን ሆነ ነው የምትሄደው? የት ነው የምትሄደው? አረፍታ አይደለም፣ ወደ መከራ እኮ ነው የምትሄደው። እዚህ ሆነ ቤት የት ትሄዳለህ? እንደዚህ እንደቆሰልክ የት ትሄዳለህ? እንደዚህ ሱሰኛ እየሆንክ የት ትሄዳለህ? ራስህ ላይ ጨክነህ ማን ይራራልሃል? ሌላ ኃጢአት ብትሰራ አንተ ስላለ ንስሐ ትገባለህ። ራስህን ካጠፋ ግን እንዴት አድርገህ ንስሐ ትገባለህ? ለዚህ ነው እምነትም ተስፋም ፍቅር የሚያጠፋ ሰው ማትቆምለት ቤተክርስቲያን። ሶስቱን የሚያጠፋ ሰው ምንኛ ምስኪን ነው ወገኖች። ስለዚህ ወደ ፍቅራችን ወደ ተስፋችን የማንጠራጠረው እምነታችን ስንመለስ እንዲህ ካሉ ሐሳቦች እንርቃለን። አንተ የኔ ነህ፣ ተቤዥቻለሁ፣ አትፍራ፣ በስምህ ጠርቼሃለሁ፣ የበታች እንደሆንክ አታስብ፣ ከፍ አድርጌሃለሁ፣ ብቸኛ እንደሆንክ አታስብ፣ እኔ ወደ አንተ ዓለም ወርጃለሁ፣ ብዙ ዓለም አዘጋጅቼልሃለሁ። ይቅርታ እንዲሰጠን በደልን ሳይቆጥር ስለዚህ እመነኝ፣ በተስፋ ጠብቀኝ፣ እወድሃለሁ የሚል አምላክ አለ። ይሄን እያሰብን በተስፋ እግዚአብሔርን እየጠበቅን ይሄን የምድር ኑሮ እንደ ዋና ጉዳይ ቆጥረን ራሳችንን አጨራምተን ልንኖር አይገባንም። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም እንዴ? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም ምሳ እንኳን ለመብላት እንደው እጁን ወደ ኪሱ ይሰዳል። ከበላን በኋላ አይስ የለውም ምንም የለውም። እሱ ለኪሳራ ነው፣ ለትርፍ አይጠራም። ያለውን ነው ሰው የሚፈልገው። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው። ስለዚህ ጉድለታችንን ያውቃል። አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ የምትረገም የሚያሽሟጥጡባት ብዙ ነበሩ። የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የእሷ ታሪክ የብዙዎቻችንን ልብ ይነካል። ማጣቷ፣ በመጎዳቷ፣ በመጉበጧ አላማረረች። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበረ ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምፅ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን።
የውሳጣዊ ልብ ሹክሹክታ ለሆሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት፣ ሰክራ ነው አለ። በግምት አትናገሩ ምዕመናን። በግምት ስንቱን ጣል ነው ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት እንዲሁ በግምት ሰክራ ነው አለ። ተጠቃትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥሎ እንዲህ አይነት ችግር ላይ ያለው ነው ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ስራውን የኛን ስራ ለነቀፉን ሰዎች እንዲያሳይ ዕድሜ ይስጠን ወገኖች። የእግዚአብሔር ትልቁ ስራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ሞታችንን በሚመኙ ሰዎች ፊት እኛን በማቆም ያሳያል። ምክንያቱም እግዚአብሔር አዋቂ ነው። በትዳራችን እግዚአብሔር አዋቂ ነው። በኑሯችን ውስጥ እግዚአብሔር አዋቂ ነው። በትምህርታችን እግዚአብሔር አዋቂ ነው። በመጻተኝነትና በስደተኝነት ህይወታችን እግዚአብሔር አዋቂ ነው። በብቸኝነት ጓዳችን ውስጥ ምን እንደሚያስፈልገን፣ ምን እንደሚቸግረን፣ ምን እንደጨነቀን እግዚአብሔር አዋቂ ነው። ክብርና ምስጋና ለስሙ ይሁን። አዋቂ ነው እግዚአብሔር። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች፣ ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶች ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። እግዚአብሔር የድሃ አደጎች አባት፣ ባልቴቶች ዳኛ ነው። ይችላል የኛ አምላክ የተቆረጠውን መቀጠል። ይችላል የኛ አምላክ ባዶነትን መምላት። ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር። እግዚአብሔር ይችላል አይችልም? ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው። ኃጢአትን ስትሰራ ይጥለኛል ብለህ የተማመንክበትን ጉልበት እግዚአብሔር ያስወጣኛል ብለህ እንዴት መተማመን ያቅታል? አይኑ ማንም ሰው ከኃጢአት ጋር የሚያደርገው ትግል ቀላል አይደለም። ማንም ሰው ቅዱስ ጳውሎስ እንዲያውም እስከ ደም ጠብታ መፍሰስ ድረስ ነው ታገሉ የሚል። በጣም ከባድ ነው። እውነቴን ነው የምልህ። ለምን ኃጢአት መምጫ መንገዱ እንደ በሽታ የሚታወቅ ብቻ አይደለም። ባልጠበቅከው መንገድ ነው ኃጢአት የሚጥልህ። የጠበቅከው ጦር ውጊያ ላይ ጠላት በሚመጣበት መንገድ በሙሉ አውቀኸው አትሸነፍለትም። መቼም አትሸነፍለትም። አንሌስ ሊያሸንፍ የሚችልበትን አንተ ያላየኸውን ነገር ይዞ ካልመጣ በቃ ሁሉን ነገር አውቀህ ግን አትሸነፍ። ኃጢአት ማለት እንደዛ ነው። መቼ እንደሚጥልህ እንዴት እንደሚጥልህ አታውቅም። ኃጢአት ውስጥ ግን እኛ የረሳነው ኪወርድ ምን መሰለህ? በኃጢአት ውስጥ ግን ከመውደቅህ ባለፈ የምትነሳበትን መንገድ እዛው ውስጥ አለልህ። አይገርምም? እና ኃጢአትን እንደዚህ ያደርጋል አንረዳውም። ኃጢአት ሰዎችን ከእግዚአብሔር እንደምታርቃቸው እንደምታሳጣቸው አምላካቸውንም ጭምር በዛው መንገድ ውስጥ ግን ያጣኸውን እግዚአብሔርን እና የበደልከውን አምላክህን እውነት ልቡናህ ኃጢአቱን እየጠላ ማረግ ግን አቅቶት። አሁን አንዳንድ ወንድም እህቶቻችን እንደዛ ስላሉ ማረጉን እንኳን አይፈልጉት፣ ግን they can't control themselves። በቃ I can't ማን ይላል። እሱ ስሜት ውስጥ ካለ no hands down ትወጣለህ የሆነ ጊዜ። ምን ጫት የሚቅሙ ሰዎች መካከል በገረባ ትፍቃለህ ብለው ጠርቶ በገረባ እየፋቅ ላትቅም ነው ጥቂት ቆይታ ምን አስቀመጠ? የሚያደክም ስፍራ ምን አስቀመጠ? ሊያጋልጥህ ሊያደክም የሚችል ስፍራ ከሆነ ተወውና ሽሽ። ካልቻልክ ሽሽ። ለምን ቆመ ራስን ታደክማለህ? ብዙ ሰው ቆሞ ነው ራሱን የሚያደክመው። አታድክሙ፣ ሽሹ። አሁን ባላችሁ ጥንካሬ አትመኩ። ነገ የሚሆነውን አታውቁም። ዛሬ ባለው መንፈሳዊ ጽናታችሁ አትመኩ፣ ሽሹ። ቅዱስ ዮሴፍ እዛው ሆኜ እታገለዋለሁ አላለ። ሸሸ። ሽሽ። ሰውነታችሁን ዘውትር አትመኑት። ያ መነኩሴ እንዳለው እንዳታምኑት። ታሪኩ አሳዛኝ ስለሆነ ነው ምዘለው። እንዳታምኑት። አስቀዳሾች ብትሆኑ እንዳታምኑት። ቆራቢ ብትሆኑ እንዳታምኑት። ሰውነና እንዳታምኑት። ሽሹ። ገብታ ልትይዘው ስትል ትዝ አይላችሁ? በዝሙት ልትፈትነው ገብታ ወዲያ ስትል ሽቶ ምናምኑ ስታረግ
ብሎ እኮ ነው ጮኸ። ያው መነኩሴ ጮሁ ካልሆነ መጮህ ነው። በር ከፍተው ሲመጡ ምን ሆን ካሉት እንደው አውሬ መጥቶብኝ እናስ ስጮህ እናንተ ስትመጡ ጠፋልኝ አላቸው። ቢያንስ ሰው ሰብስባችሁ ጮሁ እንጂ እግዚአብሔር አለ የሚል ሕሊና እንኳን ባይኖር ሰው አለ። ይሄ ነው እኮ የሚያሻግረው። ንጽህናውን ተጋድሎ የሚጠብቀው ነው የሚያሻግረው። ሌላ አትጠብቁ። የቀመር ፎርሙላ ሱማ ተሞከረ። ይሄው የተባበሩት መንግስታት ጠረጴዛ እንኳን ይሄው የተባበሩት በር ላይ እንኳን ምን እንዳለ አላያችሁ? ሰይፋቸውን ማጭር ጦራቸውን ማረሻ ያረጋሉ ነው የሚለው። ጠበቅናቸው። ሰይፋቸውን ኒኩለር አረጉብን፣ ጦራቸውን ሰርጓጅ መርከብ ሰሩብን። ታዲያ ያወጣታ ይሄው እንዴት እንደሆነ እንኳን ተመልከቱት። መሬቱን በሰፈር አይደል? ከዛስ እሱን እሺ ስንል ታንኩን በመንደር እሱንም እሻል፣ ኳሱን በሰፈር መዝናኛውን መተናነቅ ያረጉብን፣ እሱንም እሻል እና ምን ቀረ? ቤታችን ነበረች፣ እሷንም በሰፈር ሊያረጉብን። ትዳራችን ነበረች፣ እሷንም ፍቱ እያሉ መከራ ብሉ። ቤተ ክርስቲያን ነበረች፣ እሷንም ደግሞ አሁን ሁለት ነው ያለን። አንድ የነፍሳችን መጠጊያ፣ አንድ የሥጋችን የልጆቻችን ማሳደጊያ። እሷንም ሽሽ አትስማ አትሽሽ